ዘመኑ ምዕራባውያኑ አፍሪካን ቅኝ ለመግዛትና ሀብቷን ለመመዝበር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በአንድነት የተሰባሰቡበት ዘመን ነበር። ይህን ተከትሎም ቅኝ ግዛት በአፍሪካ ሰተት ብሎ ገባ። ዘረፋና ምዝበራም በእጅጉ ተንሰራፋ። ባርነት፣ ጭቆናና ኢፍትሐዊነት በአፍሪካውያን ላይ ጸና። አፍሪካውያን ቅኝ ግዛትን ለመታገል አንድ አሰባሳቢ ትርክት አስፈለጋቸው። በዚህም የፓን አፍሪካኒዝም ንቅናቄ ብቅ አለ። የፓን አፍሪካኒዝም ንቅናቄ ይመሰረት ዘንድ አፍሪካም ነፃ ትወጣና አንድ ትሆን ዘንድ የሚወተውቱና የሚታገሉ ወጣቶች በዓለም ላይ ተነሱ። በአፍሪካ ምድርም የጋናው ኮዋሜ ንኩርማ፣ የታንዛኒያው ጁልየስ ኔሬሬ፣ የዛምቢያው ኬኔት ካውንዳ በግንባር ቀደምትነት ይጠቀሳሉ። ፓንአፍሪካኒዝም መላውን የዓለም ጥቁር ሕዝብ እንደ አንድ አፍሪካዊ ቤተሰብ የሚመለከት አስተሳሰብ ወይም ንቅናቄ ነው። ንቅናቄው በዋናነት የቅኝ ግዛት መስፋፋትን ለመዋጋትና አፍሪካዊ አንድነትን ለማጠናከር የታለመ ነበር። በዚህም ኢትዮጵያ የጥቁር ሕዝቦች ሁሉ ኃይልና ኩራት ሆና ትወሰዳለች። የፓን አፍሪካኒዝም አቀንቃኞች አፍሪካን ከቅኝ ግዛት ነፃ ከማውጣት በተጨማሪም ለአፍሪካ አንድነት ድርጅት መመስረት መሰረት ጥለዋል። ያኔው የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንዲመሰረት የማይነቃነቅ መሰረት የጣሉት እነዚህ እንቁ የአፍሪካ ልጆች ነበሩ። ሰሞኑን የእነዚህ መሪዎች ልጆችና የልጅ ልጆች የአፍሪካ የነፃነት ቀንዲል የሆነችውን ኢትዮጵያን ጎብኝተዋል። በጉብኝታቸውም የመላ ጥቁር ሕዝብ ድልና የነፃነት አርማ የሆነውን የአድዋ ድል መታሰቢያ ሙዚየምን፣ ታላቁን የኢትዮጵያ ህዳሴ ግድብና በአዲስ አበባ ከተማ የተሰሩ የልማት ስራዎችን ተዘዋውረው ጎብኝተዋል። ኢትዮጵያ ለቅኝ ግዛት የመጣን ወራሪ ድል በመንሳት ለአፍሪካውያን የነፃነት ቀንዲል ምሳሌ በመሆን የጸረ ቅኝ አገዛዝ ትግልን የጀመረች ሀገር መሆኗን የተናገሩት ጎብኚዎች አባቶቻቸው ታግለው ያገኙትን ፖለቲካዊ ነፃነት በኢኮኖሚ ዘርፍ ሊደገም ይገባል በማለት ሀሳባቸውን አጋርተዋል። የአድዋ ድል የጸረ ቅኝ አገዛዝ ትግል ፈርቀዳጅ ነው። ለፓን አፍሪካኒዝም ንቅናቄ መጀመርም መሰረት የጣለ ነው። ይህንን ሙዚየም መጎብኘቴ እንደ ጥሩ አጋጣሚ ነው የማየው። በጣም ደስ ብሎኛል። ሁሉም አፍሪካዊ ሊጎበኘው የሚገባ የጸረ ቅኝ አገዛዝ ትግል ድል መታሰቢያ ሙዚየም ነው። በአዲስ አበባ በኩል የሚያልፉ ሁሉም አፍሪካውያን ይህንን ሙዚየም እንዲጎበኙ እመክራለሁ። አባቶቻችን ታግለው ፖለቲካዊ ነጻነትን አምጥተዋል። አፍሪካ ኢኮኖሚያዊ ነጻነቷን ልታረጋግጥ ይገባል። ስለዚህ በፓን አፍሪካ እሳቤ ምጣኔ ሀብታዊ ትብብር መፈጠር አለበት። ሀገራት እርስ በርሳቸው ኢኮኖሚያዊ ትብብራቸውን በማጎልበት መላ አፍሪካን የሚጠቅሙ ፕሮጀክቶችን መቅረጽና መተግበር ይጠበቅባቸዋል። አባቶቻችን በጸረ ቅኝ አገዛዝ ትግል ፖለቲካዊ ነጻነት እንዳረጋገጡት ሁሉ የአሁኑ ትውልድ ደግሞ የአፍሪካን ኢኮኖሚያዊ ነጻነት ሊያረጋግጥ ይገባል። ይህ የትውልዱ የቤት ስራ ነው። ምክንያቱም ኢኮኖሚያዊ ነጻነት ከሌለ የፖለቲካ ነጻነትን ማረጋገጥ አይቻልም። አባቶቻችን ያረጋገጡት የፖለቲካ ነጻነት ዛሬ በኢኮኖሚው ዘርፍም መደገም አለበት። አፍሪካ ምንም ያልተነካ የተፈጥሮ ሀብትና ጸጋ ይዛ ዜጎቿ በዓለም ላይ መዞር የለባቸውም። በእኛ በራሳችን አቅም በራሳችን ልጆች ልናለማትና ልናሳድጋት ይገባል። አባቶቻችን ለአፍሪካ ትልቅ ህልም ነበራቸው። እኛ ያን ህልም ማስቀጠል አለብን። የአባቶቻችን ህልም በማስቀጠልና በማሳካት አፍሪካን ከፍ እናደርጋታለን። አባቶቻቸው አፍሪካን ለማዋሃድ አልመው ማለፋቸውን ያስታወሱት ቤተሰቦች አፍሪካ ያላትን ሀብት በአግባቡ ማልማትና መጠቀም ከቻለች ከውጭ ጣልቃ ገብነት በመላቀቅ በልጆቿ የተባበረ ክንድ ልታድግ እንደምትችል አስገንዝበዋል። ለዚህም ነው ኢትዮጵያ በብዙ ጫናዎች ውስጥ ሆና
ያለማንም ድጋፍና እርዳታ ታላቁን የህዳሴ ግድብ ግንባታ ማሳካቷ ለአፍሪካውያን ትምህርት ሊሆን የሚችል ነው በማለት ትዝብታቸውን የገለጹት አፍሪካ በራሷ አቅም ፕሮጀክቶችን እውን ማድረግ እንደምትችልም ማሳያ የሚሆን የመላው አፍሪካውያን ፕሮጀክት መሆኑንም አብራርተዋል። This is truly an impressive development project. ለኢትዮጵያና ለኢትዮጵያ ሕዝብ ትልቅ የልማት ፕሮጀክት ነው። በጣም ተደንቄያለሁ። ያለምንም ብድርና የውጭ እርዳታ የተሰራ ፕሮጀክት መሆኑ ደግሞ ልዩ ያደርገዋል። ሁሉንም ተጠቃሚ የሚያደርግ የኤሌክትሪክ ኃይልና የውሃ ልማትን፣ የግብርና ስራዎችን የሚያሳልጥ ኢትዮጵያውያን ዋጋ የከፈሉበትና የኢትዮጵያውያን ፕሮጀክቶችን የሚያስተዳደር አቅም የታየበት ግድብ ነው። የቀደሙት መሪዎቻችን ህልም ይህ ነበረ። ለአፍሪካውያን አንድነት ትልቅ አስተዋጽኦ የሚያበረክት የፓን አፍሪካኒዝም ፕሮጀክት ነው። ለኢትዮጵያ ብቻ ሳይሆን ለሌሎች የአፍሪካ ሀገራት ሁሉ የሚጠቅምና የአፍሪካን የሉዓላዊነት ጉዞ ቀጣይነት የሚያሳይ ስራ ነው። Our journey towards African liberation, true one, and African sovereignty. This project ይህ ፕሮጀክት ብዙ ስራ መስራት እንደምንችል ያሳያል። ትልቅ እርምጃ ነው። ኢትዮጵያውያን ለራሳቸው ብቻ ሳይሆን ለሌሎች አፍሪካውያንም የሚጠቅምና ያላቸውን ሀብት በማስተባበር የሰሩት ትልቅ ፕሮጀክት ነው። ይህ የፓን አፍሪካኒዝም እሳቤ መሰረት ነው ብዬ አምናለሁ። ታንዛኒያ፣ ሱዳንና ሌሎቹም በዚህ ፕሮጀክት ተጠቃሚ ይሆናሉ። ታንዛኒያ ኤሌክትሪክ የምታገኘው ከዚሁ ነው። በጣም ደስተኛ ነኝ። ይህ የኢትዮጵያ ፕሮጀክት ብቻ ሳይሆን የአፍሪካ ፕሮጀክት በመሆኑ በጣም እኮራለሁ። I'm very happy and I'm very proud that this is not just an Ethiopian project, but it's an African project. We are 1.3 billion on the continent, and if you add the African diaspora, we are 1.6 billion. አፍሪካ በውጭ የሚኖሩ ዲያስፖራዎችን ጨምሮ ወደ 1.6 ቢሊዮን የሚደርስ ህዝብ አላት። ይህ 1.6 ቢሊዮን ህዝብ በአንድነት ቢተባበር እንደ ህዳሴ ግድብ አይነት ስንት ፕሮጀክቶችን ይገነባል። ይህ አቅም እንደዚህ አይነት በርካታ ተጨማሪ ፕሮጀክቶችን ለማሳካት ያስችለናል። ይህ እንዲሆን ጸሎቴ ነው። አባቶቻችን አፍሪካውያን በአንድነት ሆነው እንደዚህ አይነት ትልልቅ ፕሮጀክቶች እንዲሰሩ ያልሙ ነበር። የዛሬ 50 ዓመት ትግሉ ጸረ ቅኝ ግዛትና ጸረ አፓርታይድ ነበር። ይህን አባቶቻችን አንድ ሆነው አሸንፈውታል። ዛሬ ትግላችን ድህነትን፣ ስራ አጥነትን፣ ኢኮኖሚያዊ ጥገኝነትን ማሸነፍ ነው። ከተባበርን የሰው የማዕድንና የተፈጥሮ ሀብት አቅማችንን አዋህደን ከተጠቀምን እናሸንፋለን። ኢንዱስትሪዎች ይተከላሉ፣ መሰረተ ልማቶች ይገነባሉ። ይህን መሰል ፕሮጀክቶችን ለመገንባት እንችላለን። የበለጸገች አፍሪካን ለመገንባት አንድነት ትልቁ መሳሪያ ነው። African unity remains the dream and the key to a prosperous Africa. በፓን አፍሪካን ንቅናቄ ሚናቸው ስመጥር የነበሩ የተለያዩ የአፍሪካ ሀገራት መሪዎች ቤተሰቦች የአፍሪካ መዲናንና የጋራ ቤታቸው በሆነችው ኢትዮጵያ ቆይታቸው ደስተኛ የነበሩት ጎብኚዎች ኢትዮጵያ እያከናወነች ያለው የልማት ስራ ለብዙ የአፍሪካ ሀገራት በምሳሌነት ይጠቀሳል ሲሉ ነው ትዝብታቸውን የተናገሩት። የፓን አፍሪካ ጽንሰ ሀሳብ አቀንቃኝ ቤተሰቦች ኢትዮጵያን የጎበኙት የአፍሪካ ሚዲያ አዋርድ በአዲስ አበባ መካሄዱን ተከትሎ ከመላው አፍሪካ የተወጣጡ የመገናኛ ብዙሃን ባለሙያዎች ከታደሙበት መድረክ ጎን ለጎን ነበር።